ሰላም እንዴት ናችሁ? ዛሬ አብረን የምናየው ስፔሲፊክ ግሩፕ እንዴት ሎካሊ ሎግን ያደርጋል ሰርቨር ኮምፒውተር ላይ ሆነን አንድ ስፔሲፊክ ግሩፕ ኦር ዩዘር እንዴት ሎካሊ ሎግን ያደርጋል የሚለውን እናያለን። የሚያግደው ነገር ካለ ደግሞ እንዴት አለው እናደርጋለን የሚለውን ነው የምናየው። ሁለተኛ ላይ ደግሞ ዲፕሎይ ፕሪንተር ቱ ስፔሲፊክ ግሩፕ ለስፔሲፊክ ግሩፕ ፕሪንተር እንዴት ዲፕሎይ እናደርጋለን የሚለውን እናያለን። ይሄን ለማድረግ ወደ ሰርቨር ኮምፒውተራችን ነው የምንሄደው ማለት ነው። የአንደኛውን ለመስራት ይሄ ሎካሊ ሎግን እንዲያደርግ አንድ ዩዘር እንዴት ሎካሊ ሎግን ያደርጋል የሚለውን እናያለን። መጀመሪያ አለው ሳናደርግ በፊት እስኪ በአንድ ዩዘር ለመግባት እንሞክር። ይሄን ለማድረግ ሰርቨር ኮምፒውተራችንን ሎክ እናደርጋለን ማለት ነው። ከዛ እዚች ጋር አዘር ዩዘር የምትለውን እንመርጣለን። ከዛ ዶሜናችንን እንጽፋለን የሰርቨሩን ዶሜን ማለት ነው። ከዛ ባክስላሽ ዩዘር ነኝ ዩዘር ዋን ነው ለኔ የኔ። ከዛ ፓስወርድ የዩዘር ዋንን ፓስወርድ አስገባለሁ ማለት ነው። ዘን ኢንተርቭል you are not allowed ይለኛል። the sign method you are trying to use is not allowed አለው አይደለም ማለት ነው። በዚህኛው መግባት ስለማይችል ወደ ኋላ ተመልሰን ወደ ሜን ሰርቨራችን እንመለሳለን ማለት ነው። ከዛ ይሄኛውን አለው ለማድረግ ምንድነው የምናደርገው? ግሩፕ ፖሊሲ ነው የምንጠቀመው ማለት ነው። እዚች ቱል ጋር እንመጣለን። ግሩፕ ፖሊሲ ማኔጅመንት እቺኛውን ፎረስት ኤክስፓንድ እናደርጋለን። ከዛ ዶሜን ኤክስፓንድ እናደርጋለን። ሃይቴክ የሚለው ኦር ዶሜናችን ኤክስፓንድ እናደርጋለን። ዘን ዶሜን ኮንትሮል የምትለውን ኤክስፓንድ ካደረግን በኋላ ዲፎልት ዶሜን ኮንትሮለር ፖሊሲ የምትለው ላይ ራይት ክሊክ እንላለን። ከዛ ኤዲት ነው የምንለው። አንደር ኮምፒውተር ኮንፊግሬሽን ፖሊሲስ እንላለን። ከዛ ዊንዶውስ ሴቲንግ፣ ሴኩሪቲ ሴቲንግ፣ ዘን ሎካል ፖሊሲስ። ፋይናሊ እኛ ዩዘር ራይት አሳይንመንት የምትለው ላይ ክሊክ እናደርጋለን። አለው ሎጎን ሎካል የምትለው ላይ ዳብል ክሊክ እናደርጋለን። የትኛውን ግሩፕ ነው የምንጠቀመው ማለት ነው። የትኛውን ግሩፕ ነው አድ የምታደርገው ይለኛል። ግሩፕ ዋን የሚል ዩዘር አለኝ እኔ የግሩፕ አለኝ። ግሩፕ ብዬ መጻፍ ጀምሬ ከዛ ብራውዝ ለዋለሁ። እዚች ጋር እንደገና ግሩፕ ብዬ መጻፍ ሲጀምር ከዛ ቼክ አደርጋለሁ። ግሩፕ ዋን እቺኛዋን እመርጣለሁ። ከዛ ኦኬ አፕላይ ኦኬ ብዬ እወጣለሁ ማለት ነው። ከዛ ይሄኛውን ሪፍሬሽ ማድረግ አለብን። ሲስተማችን ሪፍሬሽ ለማድረግ ሲኤምዲ እንከፍታለን። እቺኛውን ኮድ እንጽፋለን። ጂፒ አፕዴት /force እንላለን። ከዛ ኢንተር ስንል ሪፍሬሽ ያደርጋል ማለት ነው። ከዛ አሁን አለው አድርገናል። እንደገና ለመግባት እንሞክር እስኪ። ሰርቨር ኮምፒውተራችንን ሎክ እናደርጋለን። ከዛ አዘርስ እንላለን። ዘን ዶሜናችን በመጻፍ በማስቀደም ከዛ ባክዋርድ ስላሽ ዩዘር ኔም ዩዘር ዋን ዘን የዩዘር ዋንን ፓስወርድ ከዛ ኢንተር ስንል እንደዚህ አይነት በዚህኛው አይነት ሎካሊ ሎግን አድርጓል ማለት ነው። አሁን ይሄኛው ሰርቨር ላይ ሆነ ሎካሊ ዩዘር ሎግን አድርጎታል ማለት ነው። ሁለተኛው ዲፕሎይ ፕሪንተር ቱ ስፔሲፊክ ግሩፕ ለስፔሲፊክ ግሩፕ ለምሳሌ አሁን ግሩፕ ዋን የሚል ዩዘር ግሩፕ ክሬት አድርገናል። ለግሩፕ ዋን እንዴት ፕሪንተር ዲፕሎይ እናደርጋለን የሚለውን ነው የምናየው ማለት ነው። ይሄን ለማድረግ ወደ ሰርቨራችን በመመለስ መጀመሪያ ኤኒዌይ ፕሪንተር አድ ማድረግ አለብን ማለት ነው። ፕሪንተር አድ እናደርጋለን። ፕሪንተር አድ ለማድረግ ስታርት በተን ላይ ክሊክ እናደርጋለን። ከዛ ፕሪንተር ብለን እንጽፋለን። ዲቫይስ እንደ ፕሪንተርስ የምትል ትመጣለች። እሷ ላይ ክሊክ እናደርጋለን። ከዛ አድ ፕሪንተርስ ሎካሊ አድ ሎካል ፕሪንተር ኦን ኦር ኔትወርክ ፕሪንተር ዊዝ ማኑዋል ሴቲንግስ የምትለው ላይ ክሊክ እናደርጋለን። ሜቢ ይሄ እዚህ ጋር ሊሆን ይችላል። እኛ እዚች ጋር አምጥተን ክሊክ አድርገን ዘን ኔክስት እንላለን። ያለውን ፖርት እንጠቀማለን። ኔክስት እንላለን። አሁንም ከዛ ፕሪንተር እንመርጣለን። እዚች ጋር ፕሪንተር እንመርጣለን። ማኑፋክቸረሩ ካኖን ነው። ካኖን ኢንክጄት እቺኛውን እንመርጣለሁ። ከዛ ኔክስት እዚች ጋር ፕሪንተርን መጻፍ እንችላለን። ለምሳሌ አጠር አድርገን እቺኛውን እኛ ካኖን ብቻ ብለን መተው እንችላለን። ካኖን ብለን ኔክስት እንላለን።
ፕሪንተሩን አድ ሼር ያደርግልህ ወይ ሼር ይደረግልህ ወይ አለኝ። አዎ በኋላ ማድረግ ስለማይቀር አሁኑኑ ሼር አድርጌ ያወጣለሁ። ፊኒሽ። እዚች ጋር ካኖን ፕሪንተር አድ ተደርጋለች። እዚች ጋር አንዳንድ ሴቲንጎችን ላስተካክል። አድ የተደረገው ፕሪንተር ላይ ራይት ክሊክ እንላለን። ዘንድ ፕሪንተር ፕሮፐርቲስ ሼሪንግ ቅድም ሼር ስላልን እችኛዋ ሼር ብላለች። እችኛዋ ሊስት ኢን ኤግዚስቲንግ ዳይሬክተሪ የምትለዋ ኢን ዘ ዳይሬክተሪ የምትለዋን ቼክ እናደርጋለን። ዘንድ ሴኪዩሪቲ እንገባለን። ቱ ኤቭሪዋን የምትለዋን ወደ ምንፈልገው ግሩፕ ነው የምንቀይረው ማለት ነው። ቱ ኤቭሪዋን የምትለዋን ወደ ምንፈልገው ግሩፕ፣ ለምሳሌ ግሩፕ ዋን ስለሆነ አድ ላለው፣ ከዛ ግሩፕ ዋን ላለው ግሩፕ ብዬ ጽፌ ቼክ ኔም ስል ግሩፕ ዋን ይመጣል። እሱኛው ላይ ክሊክ አደርጋለሁ አድ እላለሁ ማለት ነው። እዚች ጋር ግሩፕ ዋን አድ ተደርጋለች። ከዛ አፕላይ ኦኬ ብዬ እወጣለሁ። ዘን ከዛም በኋላ ዲፕሎይ ለማድረግ ደግሞ የት ነው የምንሄደው? ሰርቨር ማኔጀር እንገባለን። ከዛ ቱልስ ግሩፕ ፖሊሲ ማኔጅመንት፣ ከዛ ይሄኛው ግሩፕ ዋን ላይ ነው። ለዚህኛው ኦርጋናይዜሽናል ዩኒት ግሩፕ ዋን የምለው ግሩፕ ዲኤችአይሲቲ የምለው ኦርጋናይዜሽናል ዩኒት ስላለ ይሄኛው ኦርጋናይዜሽናል ዩኒት ላይ ክሊክ እናደርጋለን፣ ራይት ክሊክ እናደርጋለን። ዘን ክሬት ጂፒኦን ዚስ ዶሜን እንደ ሊንክ ሂር የምለውን ክሊክ እናደርጋለን። ዘን ዲፕሎይመንት ኔም ነው የምንሰጠው፣ ዲፕሎይ ካኖን ፕሪንተር። ከዛ ኦኬ ላለው ዘን እዚህኛው ጋር ዲፕሎይ ካኖን ፕሪንተር የምትለው ላይ መጥቻለሁ። ዘን ራይት ክሊክ ኤዲት ላለው። ዘን አንደር ዩዘር ኮንፊግሬሽን ፖሊሲስ ዊንዶውስ ሴቲንግ ፕሪንተር ዲፕሎይድ ፕሪንተር የምትላለች እሷ ላይ ራይት ክሊክ ላለው። ዘን ዲፕሎይ ፕሪንተር ለማን ኢንተር ፕሪንተር ኔም የፕሪንተራችን ኔም ነው የምንሰጠው። የኛ ፕሪንተር ካኖን ስለሆነች ካኖን ማለትም እንችላለን። ኦር ሲምፕሊ የኮምፒውተር ኔም የሰርቨር ኔም ሰርቨር ፒሲ ካኖን ፕሪንተር ካኖን። ከዛ ኦኬ ላለው አድ ብዬ ኦኬ ላለው ማለት ነው። እዚች ጋር አድ አድርጌያታለሁ። ፕሪንተር በዚህኛው ፎርም አድ እናደርጋለን ማለት ነው። ምናልባት እዚች ጋር ዲፕሎይ ፕሪንተር የምትለው ካልመጣች ምንድነው የምታደርጉት? ሮል ነው አድ የምታደርጉት ማለት ነው። ፕሪንት እንደ ዶክመንት የሚለው ሰርቪስ የሚለውን አድ ታደርጋላችሁ ማለት ነው። አድ ሮልስ ዘን ኔክስት ትላላችሁ። አሁንም ኔክስት ዘን እዚች ጋር ፕሪንተር ኤንድ ዶክመንት ሰርቪስስ የምትለዋን አድ ታደርጋላችሁ። እኔ እዚች ጋር አድ ስላደረኩኝ መጥቷል ማለት ነው። በተጨማሪም ደግሞ ሪቨርስ ሉክአፕ እንዴት ክሬት እናደርጋለን የሚለውን እናያለን ማለት ነው። ይሄን ለማድረግ ምንድነው የምንለው? እዚች ጋር ክሊክ እናደርጋለን። መጀመሪያ ኢንተርኔት ኢንፎርሜሽን ሰርቪስ ኦር ዌብ ሰርቨር ኢንስቶል መሆን አለበት። መጀመሪያ እሱ ኢንስቶል ይደረጋል። ከዛ ኢንስቶል አድርገን ከጨረስን በኋላ ቱልስ የምትለው ጋር እንመጣለን። ዘን ዲኤንኤስ ጋር እንመጣለን። ዘን ቺኛዋን ሰርቨር ፒስ የምትለውን ኤክስፓንድ እናደርጋለን። ፎርዋርድ ሉክአፕ የሚለውን ከዚህ በፊት ሰርታችሁ ከሆነ ቼክ ታደርጋላችሁ። መጀመሪያ ፎርዋርድ ሉክአፕ መሰራት አለበት። ይሄኛው እዚች ጋር ሆስት ተደርጓል ማለት ነው። ዘን ሪቨርስ ሉክአፕ ላይ ክሊክ ሲያደርጉ ምንም ክሬት ስላደረኩ ምንም የለም አሁን። ስለዚህ ሪቨርስ ሉክአፕ ዞን ክሬት ለማድረግ ሪቨርስ ሉክአፕ ዞን የሚለው ላይ ራይት ክሊክ ላለው። ዘን ኒው ኔክስት ጂኛው ፕራይመሪ ዞን ላይ መሆን አለበት። ኔክስት ላለው አሁንም ኔክስት ላለው IPv4 ላይ መሆን አለበት። ኔክስት ላለው እዚች ጋር ኔትወርክ አድሬስ ኦር የአይፒ አድሬሳችን ኔትወርክ አይዲውን አስገባለሁ ማለት ነው። ይሄ ማለት ሶስቱን ኦክቴቶች ብቻ አስገባለሁ። ለምሳሌ የኮምፒውተራችን አይፒ አድሬስ ቼክ ለማድረግ ሲኤምዲ እንከፍታለን። ከዛ አይፒ ኮንፊግ ብዬ ጽፋለሁ። ይሄ ሲኤምዲ ላይ ዘን የኮምፒውተር የሰርቨር አይፒ አድሬስ 192.168.1 ጂኛዋ 192.168 እስከ 1 ያለችው ኔትወርክ አይዲ ትባላለች። የመጨረሻዋ ደግሞ ሆስት አይዲ ትባላለች ማለት ነው። እዚች ጋር ኔትወርክ አይዲዋን አስገባለሁ ማለት ነው። እዚህ ጋር ክሊክ አድርጌ 192.168.1 ላለው ከዛ ኔክስት ላለው ማለት ነው። አሁን ቺኛውን ደግሞ አለው ቦዝ የምትለው ላይ ክሊክ አደርጋለሁ። ኔክስት ላለው
ከዛ እዚች ጋር አሁን ክሬት ያደረግናት ያስገባናት ሪቨርስ ሉክአፕ ገብተዋል ማለት ነው። ሪቨርስ ነው ያደረገው ማለት ነው። ከግራ ወደ ቀኝ የነበረውን ከቀኝ ወደ ግራ አነበበው ማለት ነው። 16892 ዘን እሱ ላይ ራይት ክሊክ እናደርጋለን። ዘን ኒው ፖርት እዚች ጋር ኔትወርክ አይዲውን አስገብቷል። እኛ ደግሞ ሆስት አይዲዋን እናስገባለን። የመጨረሻ የሰርቨራችን አይፒ አድሬስ እናስገባለን። ዘን እዚች ጋር ያያችሁት አይደል? ራሱ ጊዜ አንድ አስገባ። እቺኛውን ሆስት ኔም ለማግኘት ብሮዝ የምትለው ላይ ክሊክ እናደርጋለን። ሰርቨር ሉክአፕ እቺኛዋን ነው የሰራሁትን የቅርብ ጊዜ። ስለዚህ እቺኛውን ወስዳለሁ። ዘን ኦኬ ብዬ እወጣለሁ ማለት ነው። ስለዚህ ሪቨርስ ሉክአፕ ዞን በዚህኛው መልክ ሰርተነዋል ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ጥያቄ ካለ ደግሞ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።